እንጂ ዛሬ ላይ ወንድሜ ጋር ተቀመጭ አይ እንዲ ነው ብዬ ማስተባበያ ልሰጥሽ አልፈልግም። በሱ ጥፋት ለጥፋቱ ተጠያቂ ከሆነ ይሆናል። አሁን ግን ማወቅ የምፈልገው ነገር ምንድነው? እርግጠኛ መሆን የምፈልገው ነገር ፍቅርን ጠርቻታለሁ። ለኔም ላንቺም እኩል መልስ ነው የምሰጠን። አግኝቻት አይቻት አላቅም። አሁን ዛሬ ቀጥሬያታለሁኝ ያለሁት ምናልባት አንዳንድ ሰው ላይ መጥፎ አመለካከት ሊኖር ይችላል። አይ ዶንት ኖ ያጠፋ ተመልሼ ከሱ ጋር ራሱ መሆኑ ፈልጌው አይደለም ብዙ ወድጄው ፈቅጄው ወይም ደግሞ እሱ መቀበል ፈልጌ ምናምን አይደለም። ግን እንዴት ነው ከዛሬ ነገ ይስተካከላል ብዬ ስላሰብኩኝ እንደገና ደግሞ በቃ ብዙ ልቤን የሚሰብሩ ነገሮች እያደረገ እንኳን የሆነ ጠንክሬ ለመቆም እየሞከርኩ ነው ያለሁት እና ምን ብዬ እንደምነግርሽ አላውቅም። ብዙ በጣም ጠንክሬ ለመቆም እየሞከርኩ ነው። አይ ነገር እስቲ እንደተማረ ሰው እናውራ ከተባለ ፍቅር ነኝ ይቅርታ ጠየቅሽ ምናምን ስላለፈው ነገር ታዩና አሁን የምታደርጊው ነገር አንቺነትሽን ይገልጻል ማለት የሆነ አንቺ እኮ ድንገት መጣሽ ወር በማይሞላ ጊዜያት ውስጥ እንደዚህ አይነት ነገር ላይ እንደገና እኔ ነበርኩኝ ድንገት የመጣሽው አንቺ ነሽ። እኔ ከበፊት ደግሞ ጭንቅላቱ በሚያስብበት ሰዓትና ነገሮችን በራሱ ማድረግ የሚችልበት ሞመንት ላይ ነበርኩኝ። ፍቅር ካንቺ ጋር እንደነደሽው ነው አፍቅረሽው ነው ከልብሽ ነው። ይሄ እኮ ክብርሽ የሚመጥን ነገር አይደለም። እኔ ከሱ ጋር ሩም ውስጥ ብገኝ ኦሬዲ ፍቅረኛዬ ነው ወይም ደግሞ ላይክ ካሳለፍናቸው ነገሮች ኦሬዲ እኔ ከሱ ጋር 1 አመት ሆኖኛል። ተረዳሽኝ አይደል? ነገር ነው የምታረጊው ፍቅር። እስቲ እንደ ሴት አንደበት እዚህ ጋር ለማውራት አንቺ እንደዛ ልትሆኚ ትችያለሽ ሜቢ ግን እንዳንቺ አይደለም። ከዛ በፊት የነበረ ብዙ ነገር አለ። እኔ ከየትኛውም ወንድ ጋር የተሽኛ አታውቂም። አንቺ ግን ሳስበው የመጣው ሁሉ ነው የሚያፍስሽ። የቡና ቁርስ ነሽ። ይቀታ ለዚህ ቃሌ እንዴ ይሄ የማይመጥን ነገር እኮ እያደረግሽ ያለሽው አይደል እንዴ? እኔ እሱን ብቻ አይደለም ያውልሽ በጥፊ ያጮልሽ። ይሄ ክብር ነው? የእውነት ተመችቶሽ ነው ይሄ ህይወት? እውነት ካለሽ ለሐቅ ብታቂያትም ባታቂያትም እውነት አራያ ስለሚያወጣ እውነት ምን ጊዜም እውነት ናት። እውነትን ተከትለሽ ሩታ ያነባችሁን ሩታ የተጨነቀችውን ሩታ ያለቀሰችውን ያለቀሰ ሁሌ ይስቃል። የሳቀ ግን ያኔ ሩታ ስታለቅስ ሁሌ ያለቅሳል። እመኚ ዛሬ የምታላግጪ በህይወትሽ የሚያላግጥሽ ሆነ ታሪኩን ማታውቁ ከሆነ ልጅ ይዛ እንደዚህ ስትከራተት እናንተ ሴቶች በተለይ ትንሽ እንኳን አትራሩም። ልጅ ይዛ ልጁ ከአባቱ ጋር ይደግ እያለች ሴቶች ናቸው። ምን አይነት ጭንቅላት ወንዶች አይደለም። እንደ ሴት ጨካኝ አረመኔ የለም። ሴቶች ናቸው እኮ ደጋፊዋ ደግሞ ሴቶች ናቸው እኮ እናንተ ልጅና ልጁን ከአባት እየነጠላችሁ ነው ማለት ነው እኮ እናንተ መሲ ይቅርታ የኔና ስለሆነ ነው የምትደግፏት አለች እንደ መሲ ቲጂ ሚዩት አድርጋለች። በእናትሽ እንትናን ጥሪልኝ፣ ሸዊትን ጥሪልኝ እስቲ ለሸዊት አቅርቡልኝ ጥሪ። ስራ ላይ ከሌለች ወይም ዛሬ አሸንዳ ያከብራሉ መሰለኝ ከሌለች ጥሪልኝ። ቲጂዬ ትላንትና መሲ ጋር ነበርን። ይቅርታሽ የኔ እህት መሲ ጋር ነበርን ተበታተንና በቃ እኔም ደህና ደሩ ስራ ላይ ሄዳለሁ ነገ በጊዜ ነው ምናምን ተባብለን ከዛ ከሷ ጋር ስወጣ ሌላ ቦታ ወሰደኝ ላይፉ። መስላለች ደግሞ ዛሬ ምን ትመስላለች? ሴቶች ናቸው። አንዷ ቤቲ የምትባለው ባለፈው እንኳን እዚህ የተናገርኳት ልጅ ብቻ በአጠቃላይ 3-4 ሴቶች ናቸው። ቁጭ ብላ ሬሳ ትመስላለች አልፈልግም ሲላት እንደዚህ የምትሆነው ምናምን እያሉ ይናገራሉ። መጨረሻ ላይ ምን እንዳለች ታውቂያለሽ? ግን ጃልማሮን ትመስላለች አለች። ጃልማሮ ነው እንዴ ማይጫወትበት ሄርሜላ ቆይ አንዴ አትግቢብኝ በማላ አንዴ በእናትሽ ለምን መናገር የምፈልገው ነገር ስላለኝ ነው። እቺ ጥቀርሻ ጥቁር ነች እኮ ብብቷን ደግሞ አንስተዋት ምናምን እየተባባሉ ያወራሉ ሴት ልጆች ማለት እኛ ሴቶቹ የሴቶች እህቶቻችን ሚስጥር አደባባይ ላይ ስናወጣ ማለት ነው እኛ ማለት ነው። እና ልልሽ የፈለኩት እነዚህ ልጆች የሄርሜላ ደጋፊ ናቸው ማለት ነው። አው ስሚኝ ቆይ ሩታዬ እና ጃልማሮ እኮ ሰው ነው ስለጠቆረ አይደለም ኢትዮጵያዊ ነው። የራሱ የፖለቲካ ችግር አለበት ከመንግስት ጋራ ኦኬ ያኛ ያገባንም ሩታ እዚህ ነገር ውስጥ እኮ አያገባትም። ጃልማሮን ብትመስልም እኮ እሷም ኢትዮጵያዊ ጃልማሮም ኢትዮጵያዊ ነው። ሴና ተብየዋ አንድ ሴና የምትባልና ቁጭ ብለሽ በሴትነትሽ ጃልማሮን ትመስላለች እያለችሽ ፍለፊትሽ ተቀምጠሽ መስመያ ጃልማሮ እኮ ከኢትዮጵያ መንግስት ጋር ችግር ኖሮበት ነፃነቴን አውጃለሁ ብሎ ነው ጫካ የገባው አይደል እንዴ?
እንደ ፋኖ ማለት ነው። እሱስ ኢትዮጵያዊ አይደለም እንዴ? ኢትዮጵያዊ እኮ ነው፣ ሰው ነው። ጃልማሮ ትመስላለች እቺ የሬሳ ሳጥን። እኔ ሄርሜላ እኮ የመጣችበትን ነገር ነው እንጂ የምቃወመው። ሶሪ ጃልማሮና ፋኖ አይገናኙም። አንድ አይነት ናቸው መስዬ ይቅርታ ነው ሸዊትዬ። ትላንትና ሌላ ርዕስ መግባት አልፈልግም። ትላንትና ማናት ያቺ ማነው ስሟ እዚህ ቤት ነበሩ ኢትዮጵያ ነው። እኛ የተቀመጥነው ስለ ሴቶች ጉዳይ ነው እንጂ ስለ ፖለቲካ አይደለም። እና ሬሳ ሳጥን ትመስላለች አልሻት። እኔ ሄርሜላ የመጣችበት መንገዷን ነው እንጂ የጠላ ነው እኮ እኛ በሴትነቷ አልጠላናትም። ግን የመጣችበት በባህላችንም የማይፈቅደው ሃይማኖታችንም ህብረተሰባችንም የማይፈቅድ ነገር ነው። ምክንያቱም ማንም እርጉዝ ስናይኛ ከተቀመጥንበት ምንድነው ሬሳ የምትመስለው? በጣም ታምራለች። የለበሰችው ልብስ ሼፖን አውጥቷታል። በጣም ነው መስዬ። እነሱ ያሉትን ነው እየነገርኩሽ ያለሁት። ምን ያህል ሴት እየደገፉ አንደኛዋን ሴት እየጠሉ አንዷን ሴት እየደገፉ እነሱ በሚዲያ ነው የሚያውቋት እኮ አልጠሏት ልዕልት ናት። እነሱ እኮ በሚዲያ ነው የሚያውቋት። ሸዊትዬ ይኸው አለች አይደል እንዴ ብንታሜቷ አለች አይደል እንዴ? በእናታችሁ እዚህ ውስጥ ካላችሁ ዜድ እስቲ አለች እንደ ሸዊትን ጥሪልኝ። በእውነት እኔ ላመሰግናት ፈልገሽ ነው ሸዊት ፈልጊያት ላመሰግናት እንዴት አድርጋ ልጆቿን እንደምትይዝ በኋላ እዚህ ሳይሆን እነዚህ ግን መሪ የሌላቸው ምን የሌላቸው ትጂዬ የሚናገሩት ካፋቸው የሚወጣው ንግግር በእውነት እኛ እኮ ምንም አንናገራትም። ሄርሜላ ከዋናዋ አልሰማሽም እንዴ ሸዊት? ከዋናዋ ያቺ ጥላሸት ተከንፈሯን ተለቅልቃ እየመጣች የምትናገረው ጭቃፏን የሄርሜላ ደጋፊ ነኝ ብላ ትላንት የሩታ የነበረ ዛሬ ተገልብጣ የሄርሜላ የሆነችው ከአንደበታቸው የሚወጣ እኮ ለራሳቸው እንኳን የማይቀፋቸው በሴትነታቸው ራሳቸውን የማይጠሉ ቆሻሻ አመለካከት ያላቸው ሰዎች አሉ። ከእንደነዚህ አይነት ሰዎች ምን አይነት መልእክት ትማሪያለሽ አንቺ? በቃ ስርዓት የሚባል እሷ ያልፈጠረባትን እሷ ስርዓት የሌላትን ስርዓት ያለው ቤተሰብ ያላሳደጋት ሴት ልጅ ሚዲያ ላይ መጣ አፏን ብትከፍት ለልጇ ነገ አስተኝቶ የማይረግጣት ምክንያት የለም። ዛሬ የሰው ልጅ እሷ እንደምትረግጠው እንዴ እናቴ አንቺ ሰው ስረግጫል ነበር እንዴ ብሎ አጋድሞ ቢረግጣት ቦታ ማትሰጥ ደደብ የሆነ ሴትን የሚከተል ሰው ከሩታ ደጋፊዎች ጋር ተገናኛችሁ? በምንም ነው የማይገናኙት። በምንም አንተና ያምርብናል ምን ያምርባታል ልብሱ ምናምን ስንል ወይ ተሸተታ ከታቸው ነው ሰምተው ይሁን ሬሳን ምትመስለች ሞትንሽ ከኔ ሸዊት አንዴ እነዚህ አመለካከታቸው ልብስን የሚያዩ የሷን እንትን የሚያዩ አቋቋሟን የሚያዩት እነዚህ በልብስ ጭንቅላት ያቸው ልብስ ታላቂ ነው። ግን ይሄ የሩታ ስራ ለታሪክ የሚቀመጥ ነው። ለታሪክ ተጽፎ እንደ ድራማ የሚታይ ብዙ ሰው ትምህርት እንደሚወስድ ልጅ እርጉዙና ይሄን እያዩ ስለ እሷ ሬሳ መሆኗ ከማን ጋር እንደምትበዝል ጭንቅላታቸው ይሄ ማይም ናቸው። እነሱ ማይም ናቸው። በልብስ ያቸው ልብስ እንዴት ነው ይታጠባል ያልቃል። እነሱ እንደ ሳሙና ማለት ነው። ገባሽ አይደል? ጭንቅላታቸው ትንሽዬ እንደሆነ ወቂና ተይ። ለኛ እንደዚህ ነገር አታውሪ። እኛ የምንፈልገው ንጹህ ሴት ለቤቷ ጎበዝ ታታሪ እንደ ሩታ ሁሉንም የምታሸንፍ ነው የምንፈልገው እንጂ ስለ ልብስ የምታወራ ስለ እታች እኮ የሚናገሩትን እታች ኮመንታቸው ጋር ነው። ጎበዝ ሴት እንፈልጋለን እኛ። የሰው ባል የምትቀማ ሴት አንፈልግም እኛ። የራሳችን የሆነ ጠንክረን ሰርተን ጎበዝ ሆነን ወደ ሀገራችን የምንገባ ብራችን